ወዳለው በደንብ ሮማንቲክ የመሆን ይቀራችኋል ምናምን አረ ሌላ አንግል ውስጥ ወሰደብኝ ስሜት ጨምርበት ነው ያለ ይታሻል አንድ ሰው በጣም የሚወደውን ሰው ቀብሮ መጥቶ እኔ አንተ ላይ መቼ የሚከስከስ የሚለው እስኪ ፍቅር ደግሞ እስኪ የሚሸት ነገር ሰው በለመደ ውስጥ ነው የሚኖረው ፍቅር የሚገለጠው ደግሞ በመኖር ውስጥ ነው መሄጃ የለኝም መሄጃ የለኝም ለምን ትዝታዬም ወደፊቴም አንተ ነህ ያላንተ ፈራለሁ አትፍሪ ብሩ ግን እኔ እንደምወድ ትወደኛለህ ለምን አልወድሽም ማለቴ በእኔ ልክ ትፈልገኛለህ ለምን አልፈልግሽም እኔ እንጃ እኔ እንደምወድ የምትወደኝ አይመስለኝም ለምን እንደዛ አልሽ ደጋግመህ እወድሻለሁ አትለኝም መስማት የምፈልገውን አትነግረኝም በቃ ዝም ብለህ ማየት ብቻ ውስጥሽ ስለኔ ምን ይልሻል ምሩ ይወድሻል ሰው በለመደ ውስጥ ነው የሚኖረው ፍቅር የሚገለጠው ደግሞ በመኖር ውስጥ ነው በዝምታ ነው ፍቅሬን የምገልጸው ለማለት ነው ዝምታ እኮ ትልቅ ንግግር ነው እኔም ወዳለሁ አንተና ገብቶኛል ስለመለሙ ብሩክ እንግዲህ በጣም የምንወደው የምናከብረው መምህራችን የነበረ ነው ብሩክ አንድ ክላስ ዘመንሻ ሲያስተምረን ምን አስተማሪ የኛ ካውንስሊንግ አስተማሪያችን ብሩክ ኦኬ ሻይ ስለሱ ያወራው ኖ አይ ቀጥያለሁ አለቀ ዛሬ ነው አለቀ እና ምንድን ነበር ያለው ቃል በቃል ባለቤቱ do you love me ትለዋለች ወድሽ አይደል ለዓመት የቆየሁት ምናምን ይላታልና መተላለፍ ያለ ይመስላል አሁን ሴቶቹ የሚፈልጉትና እኛ ወንዶቹ የምንነግረው ነገር ይለያያል ይሄንን ያሳየኛል እሷ do you love me የሚለው ነገር ደጋግማ ትወደኛለህ የምትለው እቅፍ አድርገዋል እያሻሸ ጸጉሯን አይኗን እያየ የሚነግራት ነገር ባለመኖሩ ወይም ስላልነገራት ነው የሆነ ነገር ቅር ሲላቸው ነው የሚያደርጉት እኛ ግን መልሳችን አንዳንዴ የሆነች መማር አለብን ወንዶችም ፈከፋራማ ይሆንና እንዴ ባልወድሽ ነው እንዴ እስከዛሬ አመት አሜን ይሄን ሁሉ አመት እኮ ነው ያላት ነግሮናል አይደል የሁሉ አመት አብሬሽ የቆየሁት ባልወድሽ ነው ምናምን ብሏታልና ወንዶች ሴቶች የሚጠይቁን መንገድ ቀጥተኛ አይደለም ሌላም ነገር ሊኖረው ይችላል የሚለው እንድናያስፈልጋል ነው እነዚህ ሁለት ልጆች በተከታታይ በጣም ብዙ ፊልሞች የሚሰሩ ናቸው ካራክተሩን እየቀየሩ ምን ይያሉ ተጣጣመዋል የሆነ ሜሴጅ ያስተላልፋል የሚሉትን ያው ይሰራሉ አንድ ይታረቃሉ አንድ ይራራቃሉ ምናምን በዛው ያው እኛንም ያንሳፈፉ ግን ያው ሰው በሚገባው ቋንቋ ማውራት ያስፈልጋል በቃ ዋናው እሱ ነው የማይገባውን ማለት አትስራለት ምናምን አትገኝለት ሳይሆን የማይገባት ከሆነ በሚገባት ቋንቋ መናገር ያስፈልጋል ወንዱ ቃልኩኝ እኮ ወንዱ በደንብ
ሮማንቲክ አይደላችሁ የሚሉናል አይደለ አይደል? አይገጥማችሁም? እቤት እኔ እንኳን ሮማንቲክ ነኝ ያብሰራ ነው። አይ ናትቼ ነው ጠይቀው ያብሰራ ያብሰራ ገና ነው ተሽኮረ ሮማንቲክ እንዴት ነው የሚለው ነገር እንዳለው ነው። ሮማንቲክ ነኝ ግን እንደዚህ እንትን የሚል አይደለም። ሰገጥ አይደለም እዚህ ያክል አልሰግጥም። እንዴት አሰብሽ ምን አሰብሽ እያልኩ አይደል አጥባት ትንሽ የሆነ እንትን ሆነ ያንዴ እና የሆነ አክቹዋሊ ያው ድራማ ነው። እኔ ብዙ ጊዜ እንደውም አማርኛ ፊልም ላይ ኖርማሊ ሮማንስ በጣም ምቾት ያሰጠኝ እሱ ተው አንተ። እኔ አንዳንዴ የእውነት ነው የእውነት በዚህ አጋጣሚ እንደው ካፍ እንኳን ወጣ የእውነት ምንድነው መሰለህ አንዳንዴ ቤት ውስጥ ከወላጅ ጋር ከቤተሰብ ጋር የምታየው አይነት ፊልም አይሆንም በሲዲ ከወጣ በኋላ ስታየው እና ብዙ ጊዜ በስክሪን ለአልጋ ቤት የሚያዘጋጅ አይነት ነው ንግግራቸው ራሱ የኮንቨርሴሽኑ ወደዛ የሚያነሳሳ አይደል? በቃ እንደዛ ለምሳሌ ጓደኛ 4 ጓደኞች ይኖሯታል ወይ 3 ጓደኞች እሷ አራተኛ ትሆናለች። ወንዱም ደግሞ ልክ እንደሱ ቅጥ ያሉ 4 ወይ በሱ ስታተስ ያሉ ምናምን ይኖሩታል። ለደከሙ ናቸው እንጂ እሱ አሪፍ ነው እና ይሆንና ንግግራቸው በሙሉ ምናምን ይሄ በቃ አለ አይደል ወሲብ ቀስቃሽ ነገር በቃ ይሄ ቀጥታ ለምሳሌ ፊልሙን የሚያዩት ካፕሎች ናቸው ብሎ የሚታሰብ ነገር ያለ ይመስላል ወይ አላቅም። በጣም እይታ ለማግኘት ያው ደግሞ ሁለቱም ምናምን ከሆንክ ፊልሙን አይተህ ከዛ ወዴት ነው የምትሄደው የሚለውንም ታሳቢ ያደረጉ ይመስላል። እና ግን ያሳቅቃል የእውነት አንዳንዴ አሁን ስም ብጠራ ቀር የማይለኝ ኖ የክፍለ ሀገር ይዘት ስላለው ነው። የሆነ ፊልም ብቻ አየሁ ስም ሳልጠራ ኖ እና ፍቅርን ገለጹት እኮ ማማለልን ገለጹት እንዴት እንደሆነ ምናምን እና ዲያሎጉን መጠቀም ስላለብኝ ነው። እንደው ምን አለ ምሽቱ እንኳን በሆንኩኝ አለች ማለት እሱን የሚከጅሉት 2 ሴቶች ናቸው የሚያወሩት። አንደኛው በተለይ የበለጠ ጨምሮባታል ፍላጎቷና እሱን የራሷ ማድረግና በጀግንነቱ በወንዳውንድነቱ ምናምን አይደለም ምሽቱ ምን ነው ገረዱ በሆንኩኝ ብላ የምትናገረው ዲያሎግ አለ። እዚህ ጋር ግን በቃ የሆነ አዘጋጅተው አመቻችተው ወደ እንትን ቤትና ዞሮ ወንዶቻችን ጋር ያው ይሉናል ነው ይሄ ነገር ያው በደንብ ሮማንቲክ የመሆን ይቀራችኋል ምናምን ይሉናል። ከመኪና ስትወርዱ በራት ከፍቱ ምናምን ሁሉ እየተባላችሁ ነው። ስለዚህ እየተባለ ነውና ኤኒዌይስ እሱን ለማሳየት ነው የተሞገረው። እንቀጥል። አገኘሁት እኮ እውነት እንዴት እንዳማረበት ሄጄ ላቅፈው እንደጓጓው ቢያውቅልኝስ ምን አለበት? አይሰማኝም አያየኝም። እውነቴን ነው አይወደኝም ስለማውቀው እኔ ግን አይቼዋለሁ። በናፍቆት በተስፋ እኔ ያለሁ ሮማንስ ወደደው ነው ተጨናነቀ። እንዴት ወደድከው? አሪፍ ነው። እንቀጥል ወደ ቀጣዩ። ብዙ አይወራበትም። ትወናግም ከፈለክ አውራበት። አይ እንደዚህ ሰውን አታበረታቱ። ወይዘው አይቹም ምናምን ዲስፕሌይ ምናምን የሚል አታበረታቱ። በቃ ሄደው ያናግሩና ይጨርሱ። ማለት ህይወት ይኑሩ። ሌላ ነገር ቢኖሩ አይሻልም? ሁሉ ጊዜ የሆነ ነገር እየጓጓ ምን ትችላለህ? አሁን ለምሳሌ አፍቅረ ይሄንን ነው አይፈልከው እንድጠይቅ አይደለም እንድጠይቀኝ ነው። አይ ጭራሽ እንደውም እንድጠይቀኝ ማለት ያልፈልገው ነገር ነው የጠየቀኝ። ከሱ ይልቅ የሆነ ነገር ፈልገህ መቅረትን እንደ ፋንታሳይዝ ባይደረግ ደስ ይለኛል። በቃ መጓጓት ግን አገኘዋለሁ ነገ ምናምን የሚለውን ነገር ላይ ጊዜ መግደል አያስፈልግም። ወይ ይሆናል ወይ አይሆንም ነው በቃ። ካልሞከርከው
ማለት ሁሉ ጊዜ ወለ ነገን ፈርታ ሁሉ ጊዜ መሳቀቅ ደስ አይልም። እንደዛ አያምርም፣ አይጣፍጥም ራስ አይደለም። አይ ትንሽ አንተም መካኒካል አልከ ኧረ በእናትህ ትንሽ መካኒካል አልከ ለምሳሌ ለምን ሐሳብ አንስተ ነበር። ቆይ አይ ቆይ እንትን ድራይል ላመጣው ነው ነገር ታምጣው ምንድነው ገብሬም ባለፈው ሲል ነበር ማለት የሆነ ኤክስትሪም የሆነ ነገር አስፈላጊ አይደለም ማለት ትለወጣላችሁ ታድጋላችሁ ምናምን አይ አንዳንድ ነገሮች እኮ በልፋትም የሚያልፉ ነገሮች አሉ ምናምን ያልከው ነገር ነበር ማለት ማፍቀር ደግሞ ማለት ማግኘት ብቻ አይደለም እሺ ቆይ እኔም ያልኩት እሱ ቆይ ልጨርስ ሐሳቤ እሺ ልክ ማግኘት ብቻ ካልሆነ ያ ሰው ማጣትን ይፈራል ማለት ለማግኘት ካለው ጉጉት በላይ ማጣትን ደግሞ ይፈራዋል በጣም ጥሩሽ ስለዚህ አሉ እንደዚህ አይነት ህይወቶች ቀድመ ሄደ ብትጠይቅ ሁለት ነገር ነው መልሱ ወይ እሺ ነው ወይም ቢ ነው እምቢ ከመጣ ትናጠባለህ በቃ ትለያያለህ አየው እሺ ከተለያየ የአይኑንም ረሃብ ምናምንም በዛው አጣው ማለት ነው ያ ሰው ይሲ አጣው በቃ አያገኘውም ስለዚህ እንደዚህ አይነት ሰዎች አሉ ያንንም ቶለሬት ማድረጉና የነሱንም ስሜት መረዳቱ በጣም ጥሩ ነው ማለት ፍቅር ማለት ማፍቀር ማለት ማግኘትም ብቻ ማለት አይደለም አሉ እንደዚህ እንደዛ ነው እሺ ቀጥል ማለት አንዳንዴ ሰዋዊ ስሜቶች አሉ ሁሉ ነገር አንድ ሲደመር አንድ ሁለት እያደረክ ዱይ እንደዛ አይደለም አንዳንዴ ኢሞሽናል ነገሮች አሉ ከራስ ጋር መታመም አሉ ይሄን ስቴጅ እኮ የምታልፍበት ጊዜ ሊኖር ይችላል በቃ ላፍንዳውና የመጣው ይምጣ የምትልበት ስቴጅ እኮ ልደርስ ትችላለች አሁን ግን ሪስክ አቮይድ ታደርጋለህ ያን ሻወር ላይ ነች እንትን ማን ነው የሆነ እንትን ቀልደኛ አለ አይደል ያው የጋብረው ቀልዶች ነው እንደሚባለው የሆነ አካባቢ ሩቅ ምስራቅ ነው ማከለኛ ምስራቅ አካባቢ እንደ ልክ እንደ አግብራና ሸምሰዲን ይሁን የሆነ እንደዛ አለ ቢባል ምን ሆነ የጅማው ነው ሙላ ነስረዲን ይላል ሙላ ነስረዲን ሙላ ነስረዲን ሙላ እንደዛ ይባላልና አንዴ ምን ሆነ መሰለ የሆነ እንትን ጠፋ መሰለኝ ግን በደንብ አላውቅም ስፔሲፊክ ብቻ እዛ አካባቢ ያሉ ታሪኮች ናቸው ድሮ ፐርሺያን ኢራን ኢራቅ አካባቢ ምናምን እና የሆነ እንትን ጠፋበት የሆነ የወርቅ ሳንቲም ነገር ሳምቲንግ ጠፋበት እና ሁሉም ቦታ ፈልጓል አንድ ኪስ እቺ ቀረችው እሷን ኪስ ቼክ ያደርጋት ሆም ብሎ ማለት እንደዛ ጋር የለም ማለት እዛ ቼክ ያደርጋል ሲሉት አይ እንዴ እዛ ከሌለ እኮ የለም ማለት እሱ እኮ አንተ እሱ ናት አንዳንዴ እንደ አይነት ሩም ሊኖር ይገባል የሆነች እንትን አለች ምን ፈራት ነገር አለች አንዳንዴ በቃ ህልም ተፈርቶ ሳይተኛ ታደርንኩ ዝም ብሎ አልመጣም እኮ አንዳንዴ ህልም ፈርተህ ለመተኛት የምታመነታበት ጊዜ አለ አለመተኛት ግን የሆነ ጊዜ ትቆርጣለህ ደግሞ እሷም የሆነ ይሄን ስቴጅ ታልፈና ያነሳል ላይ እስከ መቼ ብላ ታፈናዳው ግን አሁን እኛ ስቴጅዋ ላይ ነው ያወራን አሁን ስቴጅዋ እሷ አፕሪሺየት ልትደረግ ይገባል ነው ማለት ሞኝ ስለሆነ አይደለም ሳምባዲ እንደውም በነገራችን ላይ ፍቅር በባህሪው መተናነስ ነው ብዬ ነው የማስበው ማለት የሆነ የሰጠኸውን ደረጃ ለራስህ ዝቅ አድርገህም ለማሸነፍ የምትሄድበት ነው በመሸነፍ ማሸነፍ አለ አይደል ፍቅር እንደዛ ነው ለኔ የሚገባ ፍቅር ውስጥ አንዳንዴ ማታስረዳቸው ነገሮች መኖር አለባቸው ሁሉ አሸናፊ ሆነ ፍቅርን ልታገኘው አትችልም አሸነፍና አሸናፊ ሆኑ ግን አላልኩም እኔ አይደለም ፋንታሲ ያደረጉ ሽንፈትና ግን ፋንታሲ ያደረጉ መከበር የለበትም ለምን መሰለ አሁን ልክ አሁን ለምን አትጠይቁም ለምን አትደፍሩ ምናምን ስትል ከኢሞሽን ይወጣና ከስሜት ምናምን ይወጣና ሌላ የሆነ ግዑዝ ነገር ይመካከል ምናምን ይሆናል ያ እንዳይሆን ነው ገባ ግን ፍርሃት ግን መከበር የለበትም ባይዘው አሁን ያልከኝ ነገሮች ቀደም ያልካቸው ልክ ሆናችሁ ፍርሃት ወቅት ነው ለምሳሌ ምን የምገራው ብዙ ሙዚቃዎች አሁን ለምሳሌ የኢትዮጵያ ሙዚቃዎች ሸንሽነን ብንፈረጃቸው አብዛኞቹ የሚያርፉት ወይ ደግሞ ብዙዎቹ የምንወዳቸው የሚያርፉት ከማጣት ጋር ፍቅረኛን ወዶ ከማጣት ጋር ከመለያየት ጋር ከመናፈቅ ጋር ከምናምን ጋር የሆነ አይነት ህመም ጋር የመቆየት አዝማሚያ አይባቸዋል እኔም እሱን እስማማለሁ ማለት በጣም ፋንታሳይዝ ተደርጓል ብዬ አስባለሁ ወዶ ማጣት ወዶ መቅረብ መፍራት እንደዚህ አይነት ነገሮች
በጣም ተጋነዋል ብዬ አስባለሁ። ከልክ በላይ አብሮ ከመኖርና ማለት በቃ ያንን ፍቅር ከማክበር ይልቅ ለምሳሌ የለመደ ፍቅር ለምሳሌ በቃ ፍቅራችን እንዲህ ነው አብረን ኑር አብረን ሙት አይነት ነገሮች ይሄ ሮማንቲክ የሆነው ነገር ኦልሬዲ በእጅ የገባው አላል ትዳር የሚመስለው ነገር ከዛ ይልቅ ከመለያየት ጋር ከምናምን ጋር ተያይዞ ያሉ ስሜቶች በደንብ ተገልጸዋል ብዬ አስባለሁ። ለዛ ነው እኔም ሐሳብን እጋራለሁ ማለት ፋንታሲያስ ተደርገዋል። ተውኔቶች ላይ ምናምኖች ላይ ብዙ ጊዜ ህመሞችን ለመተወን ሁሉም ርቀት ይሄዳሉ። አሁን እሷ አይቷል ምናምን የተወለችበት መንገድ ያ ነገር የፈጠረው ይመስለኛል። እነዚህ የህመም ስሜቶች የፈጠሩት ይመስለኛል። በቃ ከታላላቆች አይደል መረጃ የምታገኘው ያንኑ ነው ያስቀጠለችው። ተሾማ አየለ ወይም ባላገሩ የቱሬን ትራቨል ድርጅት ያለው ባህሉን ለማሳደግ የሚጥረው ወንድማችን አንዴ ከተናገራት ነገር ምንድነው ምንም ነገር መጣው ነው ደስ የሚለው እንጂ እለቱ አይደለም ይላል። አሁን ይሄ ለማፍቀር እሷን ለማግኘት ለመጀመሪያ ጊዜ ለመሳም ለመጀመሪያ ጊዜ ረጅም ወቅት ተቃቅፎ ለመሄድ የመጀመሪያ ጊዜ አብረን እንሁን አብረን እንደር የሚለውን ነገር ለማንሳት ምናምን ይሄ ሂደቶች ናቸው። እነሱ ናቸው የሚናፍቁት። በቃ ልክ ስትጋባ ግን ነው በቃ እለቱ ላይ ሁኔታው ላይ ደረስክ። አረ ሌላ አንግል ውስጥ ወሰደብኝ። እንቀጥል። ለማንኛውም አይ ለምን አትለው ለበርልኝ። እሺ ሙዚቃዎቻችንም እዛ ላይ ቢያተኩሩ ጥሩ ነው። ይሄ ፍቅር የጋራ አብሮነት ላይ ቢበዙ ደስ ይለኛል። በጣም በቁጥር አንድ አልበም ላይ አንድ ዘፈን ሁለት ዘፈን ነው የምታገኘው። አመሰግናለሁ ስላለሽኝ አብረሽን ስላለሽ ምናምን የምታገኘው አንድ ዘፈን ሁለት ዘፈን አሁን ነው ለዛው። ሌላው በቃ ወይ መናፈቅ ነው ወይ ተበድሏል ወይ ከሽፏል የሰራሽን ስራ ማን ይወሰድ። እንቀጥል እኔ ልሁን እንጂ እንዴት ናችሁ? ለሳላችሁ ኧረ እኔማ ሜዳዬ ነው ምንም ጊዜ ቢሆን አንቺን ክፉ አይንካሽ እኔ ልሁን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ የልቤን ልንገርሽ ሳልደብቅ ገልጬ በጣም ወድሻለሁ ከሕይወቴ አብልጬ መከራና ስቃይ ግዴ አለቀ ብዬ አስቀድሜ ጭብጫቡ ላደርግ ነበር። ምን ይጎልባቸዋል ግን አሁን ጥሩ ለኔ አሁን በጣም ጥሩ ድምጻይ ነው። ልጅ ነው ደግሞ አይደል? ገና እድሜው ገና ነው ይመስለኛል። ብዙ ማድረግ የሚችል ልጅ ነው። የጥላሁን ዘፈን ሲሰማ ኦሬንጁ ማይክ ነው የቀረበት አይደለም? ኦሬንጁ ማይክ አለ። ይኸውልህ ይሄንን ስራ ኢሳያስ ተጫውቶታል አይደል? እንትን ስቱዲዮ ነገር ውስጥ ቁጭ ብሎ ሶፋ ላይ ቁጭ ብሎ እንዲች በኪቦርድ ይሄንን ስራ ተጫውቶታል። ይሄንና አንድ ሌላ እንደውም ስለሱ ላወራ ነበር። እንኳን ቀደምከኝ። እሺ አሁን እዛ ላይ ኢሳያስን ብትሰማው የማይነኩ ስሜቶችን ይነካል። አሁን የጥላሁን ዘፈን ሲሰራ የሚጎልብኝ ስሜት ነው። እኔ ከጥላሁን በላይ የሚሰሩ ዘፋኞች አሉ በድምጽ ውበት ካወራን። እሺ የጥላሁን ስሜት ግን ይጎልብኛል። አሁን እዚህ ላይ
ጥላሁን የሚጮህባቸውና ያንን ቁጭቱን ናፍቆቱን ምናምን የሚያስነካውን ቦታ እሱ በቆንጆ ድምጽ ለማለት ያሽሙንም እኔ በጣም ተመችቶኛል። ግን ባይዘው እኔ ደግሞ እሱ አይደለም የምፈልገው፣ እኔ ደግሞ ስሜቱን ነው የምፈልገው። አንድ ሰው ከታመመ ያንን ስሜት ጫፉ መድረስ አለበት። እኔ ጭንቀቱን ጎር ባለፈው እኮ ስለኝ ነበር። ይሄንን ነው በቃ እኔ የጥላሁን ቀጥሎ በደንብ የተጫወተ የጥላሁን ዘፈን ይሄ ልጅ ነው። ከኛውን ያንተ ያልከው ልጅ ኢሳያስን ብንሰማው እንዳለ ነው ሁሌ በቃ ሲጨነቅ ነው መሰሙ። ይሄ ስሜት እንደዛ አይደለም የሚገለጸው። እኔ ለኔ አሁን ይሄ ይሁን እየወሰደኝ እዚህ ጋር ነው ልኬት። አሁን ለምሳሌ ልኬቱ እዚህ ጋር ነው፣ እዚህ ጋር እያደረሰኝ ነው የሚመለስ። እዚህ ጋር እንዲገጥም አልልኝ ለጆሮ እኮ ይመቻል። አይመጣም ማለት አንደኛ የስታተስ ልዩነት አላችሁ አለ። እሱም የሰማይ ነገር ግን ያ ነው የሚጎለው ነገር። ግን እኔ አሁን ምንድነው መሰለህ አሁን እቺን ስራ ግን ኢሳያስ የተጫወታትን ብትሰማ እኔ አንተ ላይ መቼ ይችላል። እኔ ነገር ያለ ጫነቃል እሱ ላይ ሲዘፍን ይኸውልህ ይሄንን ስራ የተጫወተውን ስማ ወይ ደግሞ በኋላ እኔ እኮ ችግር የለውም ዳሮኜ ነው የማየው። ሲጨናነቅ ሳይው እኮ ነው ደስ የማይለው። አሳዘኝ ነው። አይ አንዳንድ ጊዜ በጣም ለዛ አይ የሙዚቃ እርዳዳችን ይለያያል ማለት እውነት። አይ ዴፊኒትሊ ሙዚቃ ተጨነቀ ሲለኝ አልተጨነቀም። በቃ ትክክለኛው ቦታው ላይ ለመድረስ ስሜት እኮ አለ ሙዚቃ ውስጥ እኮ ስሜት አለ። ሲምፕሊ ለምሳሌ ጭንቀት እኮ ስሜት ነው። አይኔ ጭንቀት አልወደድም ትችላለህ። ሙዚቃ ውስጥ ግን ጭንቀቱ መግባት አለበት። አሁን ይሄ ድምፁ መጨነቅና ስሜቱ አሁን ይሄ ሙዚቃ ምንድነው እያለ ያለው? ፍቅሯን በምን መንገድ ነው እየገለጸ ያለው? ያንን የስሜት ጫፍ መደርሰው በእንደዛ አይነት ጫፍ ይወጣል ልንገርሽ ነው በቃ በዛ እንጂ ድምጿ እንዳትበላሽ ምናምን ሸራርፈ የምትላት ከሆነማ በቃ አንተ ከፍቅሩ ጋር ሳይሆን ያለው ከድምጽ ጋር ነው ማለት ነው። አንተ ፍቅርህን ለመግለጽ ሳይሆን ድምጽ ጋር ነው ያለው። እኔ ላስልሶ ማለት ደስ የሚል ስሰማው ደስ እንዲለኝ ነው ፈልግ። ያው ደስ የሚል ድምጽ ነው በቃ ተረጋግቶ ሳይጨናነቅ ምናምን። ከፍቅር እንውጣ ለምሳሌ ፍቅር እንውጣና ሐዘን ደስ በሚል ድምጽ ነው መገለጽ ያለበት ዘፈን ከሆነ ነው። የዘፈን ሐዘን እኮ በዘፈን ውስጥ አለ። ለምሳሌ የጸጋዬ እሸቱ ሆዴ ክፉ ዳይ የሚለው አሁን አንድ ሰው በጣም የሚወደውን ሰው ቀብሮ መጥቶ የሆዱ ረሃብ ሲያስጨንቀው ትዝብት ነው፣ ሆዱን ታዝቦ ነው። ያንን ሰው ቀብሬ ሆዴ ግን ምግብ ይጠይቀኛል። አሁን እዛ ውስጥ ድምፁ አምሮ ዝም ብሎ ተለሳልሶ ቢመጣ ስለ ድምፅ ብቻ ቢሆን ስለምን እየዘፈነ እንደሆነ የማትረዳ ያው ጥላውን እያለቀሰ እንደዘፈነ ሐዘኑን ስሜቱን መሸከም አለበት ዜማው። እዚህ ላይም የፍቅሩን ጥልቀት እናንተን ዜማውን መሸከም አለበት እንጂ የምታሽሞነሙነው ከሆነ አንተ ገና ከድምጽ ጋር ነው የተጨነቀ ያለው ማለት ነው። ስሜቱን አይነካውም፣ ያንን ስሜት አይነካውም። እኔ አሁን እየሰማው እየወደድኩት እየተመቸኝ ቅር እያለኝ ነው የሰማሁት። እኔ ወድጄዋለሁ። አንደኛ ልጅ ነው፣ በጣም ልጅ ነው። ገና በደንብ ደግሞ ይታሻል፣ ይጎብዛል። እንደው አደራ በዚህ አጋጣሚ ይሄ ቪዲዮ ከደረሰ አልባሌ ቦታ ላይ እንዳትገኝ። በቃ የእውነት በቃ ይሄ ድምጽህን ጠብቅ። ወደ መጠጥ ወደ ምን አላስፈላጊ ወደ ሆኑ ነገሮች እንዳትሄድ። ስፖርት ስራ፣ ድምጽ ላይ በደንብ ስራ። የእውነት ነው የሮጥ ከዘፈ አጠቅቴ የሚቀስቀስ የሚለው በእውቀቱ ስየው እንዳለ 5ኛውና 6ኛው ክፍለ ጊዜ ስፖርትና ሙዚቃ ነበራላ። መምህሩ አንድ ናትና አጥት የሚቀስቀስ እያለች አስሮጠች ይልካልና ለክፍለ ጊዜ ከውሩ ጋር ይላል። አይ ከብር በጣም ቆንጆ ድምጽ ነው። አይ ጠብቅ፣ ጥሩ ድምጽ ነው። ያው እነዚህ ያልኳቸው ነገሮች እያደገ ይገባል። ስሜት ጨምርበት ነው እያለ እንግዲህ ያው ስሜት አስገባል። ትልልቅ ሰው ግን አጠገብ ካለም በቃ በደንብ ያዙት፣ ቴክ ኬር ይደረግ። የእውነት ታለንት ግን አለ እንትን አለ። ይሄ ሙዚቃ የሚሰጡ ተቋም ናቸው ይመስለኛልና ጥሩ ነው። ኤቢዲኬ ነው የሚለው ኤቢዲኬ ነገር መሰለ። እንግዲህ እንደዛ ነው። ክብራትና ክብራን እንዴት አገኛችሁት? የእውነት ይህን ልጅ እንዴት አገኛችሁት? የምር ጥሩ ደረጃ እንዲደርስ እንመኝለታለን። እንቀጥል። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ አድርጉ። ምን ትጠብቃላችሁ? እንግዲህ ላይክ የሚል ያልተደረገ ከሆነ ላይክ ይደረግ። ወደ ቀጣዩ ቪዲዮአችን እንላለን። Abet